ሰላም በያላችሁበት የተወደዳችሁ ተመልካቾች የሀዲያ ቴሌቪዥን ነው። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። መረዳዳትና መደጋገፍ አንድነትን ለማጠናከር ያለው ሚና ከፍተኛ ስለሆነ ዘውትር ተጠናክሮ መቀጠል እንዳለበት ተጠቆመ። ጠመንጃ በማንሳት ችግሮችን በግጭት ለመፍታት የመሞከር ልምድ ሊቀር እንደሚገባ የሃይማኖት አባቶች ገለጹ። በጉራጌ ዞን ወልቂጤ ከተማ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ግንባታ ስራ እየተፋጠነ እንደሚገኝ የከተማ አስተዳደሩ አስታወቀ። ከውጭ ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠነቀቀች። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። አብራችሁን ቆዩ። መረዳዳትና መደጋገፍ አንድነትን ለማጠናከር ያለው ሚና ከፍተኛ ስለሆነ ዘውትር ተጠናክሮ መቀጠል እንዳለበት ተጠቆመ። ለምለም ዮኤል ተጨማሪ አላት። በችግር ውስጥ ያሉ የህብረተሰብ ክፍሎችን መርዳትና መደገፍ በሀገራችን በተለያዩ አካባቢዎች የተለመደ ተግባር ነው። መምህር ታረቀኝ ንኩሮ በዋቸሞ ዩኒቨርሲቲ የሶሺዮሎጂ ትምህርት ክፍል መምህር ናቸው። መደጋገፍና መረዳዳት ለሰው ልጅ በተፈጥሮ የተሰጠ ጸጋ እንደሆነ አንስተው በዚህም ኢትዮጵያውያን ብዙ ድል ማስመዝገብ እንደቻሉ አስታውሰዋል። የሰው ልጅ አንዱ ካልደገፈ ብቻውን ሊቆም የሚችል ፍጡር አይደለም። ምክንያቱም ብዙ ጠላት አለው፣ ብዙ ችግር አለው፣ በሽታ አለው፣ ሀዘን አለው፣ ደስታ አለው። በሀዘንም በደስታም በመልካም ጊዜም በመጥፎ ወቅትም የሰው ልጅ መደጋገፍ መረዳዳት ያው ባህል ነው ተብሎ የሚታወቅ ትልቁ አንኳር ነገር ነው ማለት ነው። ይህንን መደጋገፍን ትቶ ወይም መረዳዳትን ትቶ ሰው ብቻውን ሊኖር ዘንድ አይችልምና ማለት ነው። ትውልድ ተሻጋሪ ሰው እስካሁን ድረስ እየተዘገረ ያለው ትልቅ የአንድነትና የመረዳዳት ወይም የመደጋገፍ ውጤት ነው ተብሎ ጠላትን የማሸነፊያ በኩር ተብሎ ድል ተብሎ የሚታሰበው በጥቁሮች ዘንድ በነጭ መሸነፍ እንጂ ነጮችን ጥቁሮች ያሸንፋሉ ተብሎ ያለው ባህልም ሐሳብም ታሪክም ስለሌለ ይህንን ታሪክ ቀይሮ የኢትዮጵያ ሕዝብ የአድዋ ድል ላይ ጠላቶችን ከውጭ የወራሪ የመጣውን በአንድነት በህብረት ወንድ ሳይል ሴት ሳይል ሀብታም ሳይል ድሃ ሳይል ያም ሰፈር ሳይል ያን ሰፈር ሳይል በአንድነት ቤትን ሊያፈርስ ኢትዮጵያ እንዲያፈርስ የመጣውን ጠላት በጋራ ድል አድርጎ ያሸነፉበት ትልቅ ታሪክ ትውልድ ተሻጋሪ ትውልድ የሚዘክር አሁንም ለወደፊትም ስንቅ ሆኖ የሚያገለግል የኢትዮጵያዊነት የብረት ጥንካሬ የሚያሳይ የአንድነት ውጤት ነው። በሀገራችን በተለያዩ አካባቢዎች እየተከናወኑ ያሉ የድጋፍና የመረዳዳት ተግባራት የሚበረታታ ቢሆንም ብዙ መስራት እንደሚያስፈልግ የሚያመላክቱ ጉዳዮች እንዳሉም አንስተዋል። ስለዚህ በጣም ጎልቶ እየታየ ያለው ሰው ተኮር የሆነ ሰው በመሆኑ ሊከበር ይገባል፣ ሊበላ ይገባል፣ ሊለብሰው ይገባል። እኛ የምናደርገውን ነገር እነሱም ይፈልጋሉ፣ ግን ማድረግ ያልቻሉት ማድረግ ባለመቻላቸው እንጂ ባለመፈለጋቸው አይደለም በሚለው እሳቤ ከጠቅላይ ሚኒስትራችን ጀምሮ የኢትዮጵያ መንግስት በአሁኑ ሰዓት ላይ እያደረገ ያለው በጣም ደስ የሚል በሚዲያም እያየነው ያለው በጣም ጥሩ ነገር ነው። ይሄ ደግሞ ወደ ታችም እየዘለቀ ሁሉም ልምድ እያደረገ ባህል እያደረገ ቢወስድና ያን ቢያጠናክር በጣም ጥሩ ነው ብዬ አስባለሁ። ብዙ ሚሊዮን ህዝብ ካለው ወይም ከ110 ከ120 ሚሊዮን በላይ ህዝብ ካለው ስንቱ ነው ይሄ እርዳታ የሚፈልገው? እርዳታ የሚፈልገው ወይም ሀብት ወይም ክፍተት ያለ ሰው ይሄን አይል ነው ብለን ብንወስደው ካለው በልቶ ከሚያድረው ጠጥቶ ከሚያድረው ለብሶ ከሚራመደው ሰው አንጻር ስናስቀምጠው ቁጥሩ እዚህ ገባ የሚባል አይደለም። በሰጪና በተቀባይ መካከል ላይ ሳይታወቅ የሆነ አርጂን ተፈጥሮ ጋፍ ተፈጥሮ ወይም ክላስ የሚባል ደረጃ የሚባል ነገር ተፈጥሮ ችግር እንዳይፈጥር አንድ ጊዜ ተቀባይ ሆኖ የነበረ ሰው ነክስት ላይ ወይም ቀጣይ ጊዜ ላይ እኔም ሰጪ ሆናለሁ ብሎ ሐሳቡን እያሰበ የሰጠው ወንድሜ ነው እሱ ትናንትና ይሄን ቤተሰብ ስረዳ ነበረ ብሎ እኔም ደግሞ ከኔ በታች የሆኑትን ሰዎች እንዴት ረዳቸዋለሁ ብሎ እንዲያስብ በጣም ትልቅ ትምህርታዊ የሆነ ሰጥቶ መስጣትን ማለማመድ የሚባል ነገር ላይ ትልቅ ኢትዮጵያዊ ባህል ማድረግ ይቻላል። የተቸገሩና አቅመ ደካሞችን የመርዳት መርሃ ግብር የሚታየው በብዛት በበዓላት ወቅት እንደሆነ ያነሱት መምህር ታረቀኝ በሌሎች ጊዜያትም የዕለት ተዕለት ተግባራት ተደርጎ መወሰድ እንዳለበትም አስገንዝበዋል። ማዕድ ማጋራት ብዙ ጊዜ ከበዓላት ጋር ተያይዞ ነው። በዛች ወቅት ላይ ብቻ ከሃይማኖታችን አንጻር ወይ ከባህላችን አንጻር ይሄን አደረግን ብለን ለራሳችን ሳቲስፋክሽን ለማግኘት ነው እንጂ ድሃን ትኩረት ያደረገ ላይሆን ይችላል። ያኔ ማለት ግን አብዛኛው ሰው ግን
ሊቸገር የሚችለው ወይም የሰውን እጅ ሊያይ የሚችለው በዓል ነው። ሰው ሌላ እየበላ እየጠጣ ያን ሲያይ ያኛውን ሊመኝ ይችላል። ነገር ግን የሰው ልጅ ሁሉም የምግብ ፍላጎት አለው። የምግብ ፍላጎት ክፍተት ያላቸው ሁሉም ጊዜም ምግብ ይፈልጋሉ፣ መጠጥ ይፈልጋሉ፣ ልብስ ይፈልጋሉ። ያንን ግን የምናደርገው ባህል አድርገነው ሁሉም ሰው በተለያዩ ሰዓታት ላይ በተለያዩ ጊዜያት ላይ የሰው ልጅ ፍላጎት አለው ብለን ወይም ክፍተት አለው ብለን ለምናስባቸው ሰዎች ሁሉ የሚጠበቅብንን ግዴታ መወጣት አለብን። መደጋገፍና መረዳዳት በማህበረሰብ ዘንድ አንድነትን ለማጎልበት ያለው ሚና ከፍተኛ ስለሆነ ሁሉም ባለድርሻ አካላት የበኩሉን በመወጣት ለጉዳዩ ልዩ ትኩረት መስጠት አለበት ሲሉም ነው መምህር ታረቀኝ የተናገሩት። ከመንግስት የሚጠበቅ ተግባር አለ። መንግስት ኃላፊነቱና ተግባሩን ይወጣል። የሃይማኖት ተቋማት አለ፣ የበጎ አድራጊ ማህበራት አሉ፣ ወጣቶች አሉ። ሲጠቃለል የሰው ልጅ ሁሉ ለዚህ ኃላፊነትና ድርሻ አለው። ምንድነው መስጣት ለሆነ ግሩፕ ለሆነ ሰው ለሆነ ግለሰብ ተሰጣ አይደለም። መስጣት ፈጣሪ የፈቀደው ከናንተ አነስተኛና እጃጠር የሆነ ማንንም ቢኖር መርዳት መልካም እንደሆነ ቅዱስ ቃሉም ያስቀምጣል። ያንንም መስጠት በማድረግ ሁሉም ሰው ካለው እያካፈለ ሁሉም ሰው ድሃውን እጃጠሩን እያሰበ ሁሉም ሰው ድርሻውን መወጣት ይባላል። ግን እያንዳንዱ የሚወጣበት ድርሻው ከአንዱ ወደ ሌላ ሊለይ ይችላል። የሃይማኖት ተቋም ሊለይ ይችላል። የመንግስት አካል ሊለይ ይችላል። ሌላኛው ደግሞ ማህበረሰብ በዚህ በጎ አድራጎት ላይ በጣም ብዙ ስራ እየሰሩ ያሉ ወጣቶች በጣም ጥሩ ስራ እየሰሩ ያሉ ወጣቶች በጎ አድራጎች አሉ። በደም ውጭ ሀገርም ደግሞ ተደራጅቶ በእነሱ ማን እንደሰጣ የማይታወቅ ነገር ግን ለድሃ ሲከፋፈል እናያለን። ያ ማለት ትልቅና ቅዱስ የሆነ ሀሳብ ማለት ነው። ብዙ አካባቢ ላይ ትልቅ ስራ እየሰሩ ያሉ ወጣቶች አሉ። ጠመንጃ በማንሳት ችግሮችን በግጭት ለመፍታት የመሞከር ልምድ ሊቀር እንደሚገባ የሃይማኖት አባቶች ገለጹ። ተጨማሪ አለ። ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚቻልም ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ እርስ በእርስ በመነጋገር ያሉ ችግሮችን ለመፍታት በጋራ መስራት ይገባል ብለዋል። ኢትዮጵያ የሁላችን ሀገር መሆኗን የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና እድገቷን የጠበቀ ጥረት ማድረግ ይገባል ሲሉም ተናግረዋል። አቡነ ማትያስ አክለውም ጠመንጃ በማንሳት ችግሮችን በግጭት ለመፍታት የሚሞክሩ ወገኖች ቆም ብለው በማሰብ የሰላም አማራጮችን ሊጠቀሙ እንደሚገባም ጥሪ አቅርበዋል። ሰላምን በቃል ብቻ ሳይሆን በተግባር ልንሻው ይገባል ያሉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ክንዳችንን ማንሳት ካለብን ድህነትን ለመዋጋት ሊሆን ይገባል ሲሉም ተናግረዋል። ውጊያ አስፈላጊ ከሆነ መዋጋት ያለብን ድህነትን ነው ሲሉም ገልጸዋል። በግጭት ውስጥ መዘፈቅ ከፈጣሪ በመራቅ የሰይጣን ተልዕኮ አስፈጻሚ የሚያደርግ መሆኑንም ነው ያስረዱት። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል በበኩላቸው ሰላምን ለማስጠበቅ ሰዎች የፍቅርና የይቅርታ ልብ ሊኖራቸው ይገባል ብለዋል። ይህንንም በምእመናን ልብ ውስጥ ለማስረጽ እንደሚተጋም ነው የተናገሩት። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጸሐፊ ቄስ ደረጀ ጀንበሩ ሀገራችን ያስተናገደቻቸው የእርስ በርስ ግጭቶችና ልዩነትን በውይይት ከመፍታት ይልቅ መሳሪያ በማንሳት ለመቋጨት መሞከራችን ዋጋ አስከፍሎናል ሲሉም ገልጸዋል። አንዳችን በሌላችን ላይ ያስከተልነውን ጉዳት፣ ጥላቻን ከትውልድ ትውልድ ከማስተላለፍና የህዝብ ሰቆቃ ከማራዘም የዘለለ ውጤት እንዳላመጣ ልብ ሊባል ይገባልም ብለዋል። ከግጭት አዙሪት ለመውጣት ቁርጠኝነት የተላበሰ እርምጃ መውሰድ እንደሚገባም ጥሪ አቅርበዋል። በጉራጌ ዞን ወልቂጤ ከተማ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ግንባታ ስራ እየተፋጠነ እንደሚገኝ የከተማ አስተዳደሩ አስታወቀ። ለዝርዝሩ ለምለም ዩኤል። ነዋሪዎቹ በበኩላቸው በከተማዋ የኮሪደር ልማት ስራው እንዲጠናከር ልማቱ በሚከናወንበት አካባቢ ንብረታቸውን በማንሳትና ይዞታቸውን በመልቀቅ የበኩላቸውን እየተወጡ መሆኑን አስታውቀዋል። የከተማ አስተዳደሩ ከንቲባ ሙራድ ከድር ለኢዜአ እንደገለጹት በከተማዋ 25 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በፍጥነት ላይ ይገኛል። የኮሪደር ልማቱ በወልቂጤ ከተማ የሚካሄደውን ከፍተኛ የንግድ እንቅስቃሴ በሚያሳልጥና የነዋሪዋን የልማት ፍላጎት በሚያሳካ መልኩ እየተከናወነ መሆኑን ተናግረዋል። የኮሪደር ልማቱ 25 ኪሎ ሜትር እንደሚያካትት ገልጸው ልማቱን ውጤታማ ለማድረግ ህብረተሰቡን በማወያየት የማሳተፍና ከአዲስ አበባ ከተማ አስተዳደር ልምድ እንዲወሰድ መደረጉን ገልጸዋል። በዚህ ዓመት 25 ኪሎ ሜትር እናለማለን ብለን ወደ ተግባር ገብተናል። በዚህም በመጀመሪያ ፌዝ 70% 17.5 ኪሎ ሜትር ለማልማት ኮሚትመንት ወስደን በአጠቃላይ ሳይቶችን ለይተን ማህበረሰባችን ግንዛቤ ፈጥረን ወደ ተግባር የገባንበት ሂደት አለ ማለት ነው። በአጠቃላይ 4 ሳይቶችን ለይተናል። በእነዚህ 4 ሳይቶች
ወደ 17.5 ኪሎ ሜትር የሚሆን የሳይት ክሊር የማድረግ ስራ ጨርሰናል ማለት ነው። በዚህ ሂደት ውስጥ ማህበረሰባችን ከዚህ በፊት ሲነሳ የወልቂጤ ህዝብ ለልማት ቀና እንዳልሆነ ሲነሳ የነበረበትን አመለካከት የሰበረ ህዝቡ እንዲህ አይነት ልማት ይዘን ስንመጣ አሚን ብሎ ተቀብሎ ወጥቶ ይዞታው በመልቀቅ ቤቱ በማፍረስ በጉልበቱና በገንዘቡ በሐሳቡ በማገዝ ከፍተኛ ርብርብ በማድረግ ሁሉንም ሳይቶች አራቱንም ሳይቶች ክሊር ማድረግ የቻልንበትን ትልቅ ስራ የሰራንበት ሂደት ነው ያለው ማለት ነው። እንደ ከንቲባው ገለጻ የኮሪደር ልማት ስራው በከተማው በ4 ሳይቶች ተለይቶ እየተከናወነ ይገኛል። እነዚህም በተለምዶ አደባባይ ተብሎ ከሚጠራው አካባቢ አንስቶ እስከ ኮሌጅ፣ ከአፓርታማ እስከ ጉብሪ አደባባይ፣ ከጉብሪ አደባባይ ታየሽ ገበያ ወይንም መስጊድ እና ከወልቂጤ ዩኒቨርሲቲ እስከ ጉብሪ አደባባይ ድረስ ያካተተ ነው። እንደ ከንቲባው ገለጻ የኮሪደር ልማት ስራው የአረንጓዴና የመዝናኛ ስፍራዎች፣ የእግረኛ መረማመጃ፣ የሳይክል መሄጃ እንዲሁም መናፈሻዎችን ባካተተ መልኩ ነው እየተከናወነ ያለው። በልማቱ ከተማዋን ከማስዋብና ተወዳዳሪነቷን ከማሳደግ ባለፈ ለበርካታ ዜጎች የስራ እድል ለመፍጠር መቻሉን ጠቅሰዋል። የህብረተሰቡም የስራ ባህልም እየተቀየረ መምጣቱን ነው የተናገሩት። በከተማ ግንባታ ሂደት ላይ ለሚገኘው የኮሪደር ልማት ስራ ከ400 ሚሊዮን ብር በላይ በጀት ከአስተዳደሩና ከማህበረሰቡ ተሳትፎ መመደቡን ከንቲባ ሙራድ አክለዋል። ሁሉ አቀፍ የሆነ ጥቅም ያለው ልማት ነው። ከወልቂጤ ከተማ ገጽታ ማሳመር ባሻገር የስራ እድል ነው፣ ኢኮኖሚ ነው፣ እንደዚሁም የስራ ባህል መቀየራም ጭምር ሆኖ ያለ ፕሮጀክት ነው። በአጠቃላይ ከ400 ሚሊዮን ብር በላይ ነው አጠቃላይ ይጨርሳል ተብሎ ኮስት ኢስቲሜት የተደረገው። ይህንን ሀብት በመንግስትና በህዝብ ተሳትፎ ነው እንሰራዋለን ብለን ያቀደን። በከተማው የተከናወነ ላለው የኮሪደር ልማት ስራ በጎ ፈቃድ አገልግሎት የጉልበት ስራን በማገዝ ልማቱ እንዲፋጠን የበኩሉን እየተወጣ መሆኑን የተናገሩት ደግሞ ወጣት ቶፊቅ እንድሪያስ ነው። በተለያዩ ከተሞች የተገበረው የኮሪደር ልማት ስራ ያስገኘውን ጥቅም በማየቱ ለድጋፉ መነሳሳቱን የገለጸው ወጣቱ የከተማ ወጣቶችን ልማቱን ከመጠበቅ ባለፈ ለልማቱ ውጤታማነት የራሱን አስተዋጽኦ ማድረግ እንዳለበት መክረዋል። አሁን የተጀመረ ኮሪደር ልማት ተብሎ በዋናው መንገድ በውስጥ ለውስጥ መንገድ የተሻለ በሚባል መልኩ እንግዲህ በፍጥነት ነው ሳይት ሰራ ያለው። እንግዲህ እናንተም እንደተመለከታችሁት እኛም ወጣቶች እያገዝን ነው። አሁን እኔም በገንዘብ በድጋፍ ስናደርግ ቆይተናል። አሁንም ሳይት ላይ ያያችሁን እንግዲህ አንዳንድ ነገሮች እያስተባበርን ያለ ነው። አሁን አብዛኛው የምታየው እያንዳንዱ ቤት ደጃፍ በበጎ ፍቃድ ለኮንትራክተሩ ምቹ ለማድረግ ሲንቀሳቀስ ነው ያየው። እንደዚሁም ጎን ለጎን ደግሞ የስራ እድል የተፈጠራላቸው የአካባቢ ወጣቶች አሉ። ለከተማዋ ልማት የበኩላቸውን ለመወጣት መዘጋጀታቸውን የተናገሩት ደግሞ ሌላኛው አስተያየት ሰጪ አቶ አብዱል ሰመድ አሰፋ በአሁኑ ወቅት የተጀመረው የኮሪደር ልማት ስራዎች ከተማዋ ለረጅም ዓመታት ሳታድግ የቆየችበትን ሁኔታ የሚቀይር መሆኑን አስረድተዋል። እንደ ኢዜአ ዘገባ በተለይም በከተማዋ መንገድ መጥበብ ጋር ተያይዞ በዋና መንገድ የሚስተዋለውን የትራፊክ እንቅስቃሴ መጨናነቅ በኮሪደር ልማቱ መፍትሄ ይሰጣል የሚል እምነት እንዳላቸውም ተናግረዋል። ቴንሽን ካለመስጠት ጋር ተያይዞ ሊሆን ይችላል። ብቻ ችግር የነበረበት ኤሪያ ነው። መኪና መንገድ ስንመለከት መኪናና ሰው አብሮ ነው እየተጓዘ ያለው። አሁን እንደዚህ አይነት ነገሮች ለሌላም እድገት በር የሚከፍቱ ናቸው። ይሄ ደግሞ ማህበረሰቡ ምንም ቅስቀሳም አይፈልግም። ኖርማሊ እንደዚህ አይነት አሁን ይሄን ሲፈርስ ሁሉ አለኝ እኔ በነገራችን ላይ እዚህ ኤሪያ ሰው ሲያፈርስ ምንም ጥያቄ የለም። እዚህ ድረስ ግቡ ሲባል ኢሚዲየትሊ ነው ገና ሰራተኛው ሳይንቀሳቀስ ነው ማፍረስ የጀመረው። ይሄ ደግሞ የህብረተሰቡ የመልማት ፍላጎት እንዳለ የሚያሳይ ነገር አለ። ከተማው በሙሉ ነው በነገራችን ላይ እንደዚህ አይነት ነገር ሌላው አካል ወደ ኋላ ካልሄደበት በስተቀር የተጀመረው ስራ ቢጀመር የበለጠ መስራት ይቻላል፣ የበለጠ ማደግ ይቻላል። ኢትዮጵያ በግብርና ልማት ለሌሎች ሀገራት ተምሳሌት የሚሆኑ ስራዎችን እያከናወነች መሆኑ ተጠቆመ። ባልደረባችን ነብዩ ዮናስ ተጨማሪ አለው። የኢትዮጵያ ግብርና ስራዎችን አፈጻጸም በተመለከተ ባለድርሻ አካላት ግምገማ አድርገዋል። የምስራቅ አፍሪካ የልማት በየነ መንግስት ባለስልጣናት ወይም ኢጋድ አባል ሀገራት የግብርና ልማት አፈጻጸምን በተመለከተ የአፍሪካን ልማት ፕሮግራም በየ2 ዓመቱ ይገመግማል። ሀገሪቱ ለፕሮግራሙ ሪፖርት ከማድረጋቸው በፊት ባለድርሻ አካላትን ያሳተፈ የውይይት መድረክ ማዘጋጀት በየሀገራቸው አፈጻጸም ይገመግማሉ። በዚሁ መሰረት የኢትዮጵያ የግብርና ልማት ስራዎችን አፈጻጸም ገምግማለች። ግብርና ሚኒስቴር የሚኒስትሩ አማካሪም ዜና ሀብተወልድ እንደሚሉት ኢትዮጵያ በአፍሪካ የግብርና ልማት ፕሮግራም የተሻለ አፈጻጸም አላት። ፕሮግራሙ ያስቀመጠችውን መስፈርቶች በልማት እቅድ ማካተት ተግባራዊ ማድረጓም ለውጤቱ መገኘት ትልቅ ድርሻ ማበርከቱንም ጠቅሰዋል። ኢትዮጵያ በተጨባጭ በአፍሪካ ደረጃ በአጠቃላይ ግብርና ልማት ፕሮግራም ሻምፒዮን ነች። የተሻለ አፈጻጸም አላት ማለት ነው። አጠቃላይ ይሄም ሻምፒዮን ሆነችበት ምክንያት የአፍሪካ ልማት ፕሮግራም ያስቀመጣቸው ፕሮሰሶችን፣ ሂደቶችን በተለይ የአፍሪካ ልማት ፕሮግራም ያስቀመጣቸው ፍሬምወርኮችን በእቅዶቻችን በማካተት የሚመለከታቸው አካላትም ወደ ግብርና በማምጣትና እንዲያግዙ በማድረግ በመስራቷ በሻምፒዮን ደረጃ
ተቀምጣለችና እየመራች ነው ያለችው። የኢትዮጵያ ስንዴ ልማት በአረንጓዴ አሻራ በሌማት ትሩፋትና በሌሎች የግብርና ልማት ስራዎች እያሳየች ያለችው ስኬት ለሌሎች አፍሪካ ሀገራት ምሳሌ የሚሆን ነው ብለዋል። ለምሳሌ በስንዴን ከውጭ የሚገባ ስንዴ መተካት አንዱ ምሳሌ በአፍሪካ ደረጃ፣ በግሪን ሌጋሲ ደግሞ በርካታ ችግኞችን በተለይ ኢዲብል የሆኑ ችግኞችን በመትከል ለጎረቤት ሀገር ለጅቡቲ ጭምሮ በመስጠትና ለክላይሜት ቼንጅ ምሳሌ በመሆን ሌላው ለአፍሪካ ምሳሌ የሆነችበት ሁኔታ አለ። ሌላው የኩታ ገጠም እርሻን በማስፋፋት አሁንም በአፍሪካ ደረጃ በምሳሌ የምትጠቀስ አገር ናት። የሌማት ትሩፋት ደግሞ በማስፋፋትና በተለይ የእንስሳት ምርትና ምርታማነትን ከማሻሻል አኳያ የልማት መንደሮችን፣ ዶሮ መንደሮችን፣ የወተት መንደሮችን በማቋቋምና በዛው ሀብትን በማሰባሰብ ሪአሎኬት በማድረግ ያንን የእንስሳት ሀብቱን ልማት ለማሻሻል ባደረገችው ጥረትም በምሳሌ በአፍሪካ ደረጃ የምትጠቀስ ናት። እነኚህ ሁሉ ተደምሮ ነው እንግዲህ በኋላ ሻምፒዮን ነው ያለችው። በኢጋድ የምግብ ስርዓት ፕሮግራም አስተባባሪ ዶክተር ሰናይት ረጋሳ በበኩላቸው የኢጋድ አባል ሀገራት ለአየር ንብረት ለውጥ የማይበገር ግብርና ስራ በመስራት እያደረጉ ያሉት ጥረቶች የበለጠ ውጤታማ ለማድረግ ድጋፍ እየተደረገ ነው ብለዋል። ፕሮግራሙ ምርትና ምርታማነትን በማሳደግ ገበያ ትስስርን በመፍጠር የግብርና ፖሊሲዎች አሰሪ እንዲሆኑም እንዲሁም የተደራጀ የመረጃ ስርዓት አያያዝ የቴክኒክ ድጋፍ ይደረጋልም ብለዋል። ግብርናን ማዘመንና በቴክኖሎጂ የማገዙ ስራ የበለጠ ተጠናክሮ እንደሚቀጥልም አረጋግጠዋል። በቀጠናው ተፈጥሯዊና ሰው ሰራሽ ችግሮች እያጋጠሙ መሆኑን ጠቅሰው በተለይም ግብርናው በአየር ንብረት ለውጥ አሉታዊ ተጽዕኖ የሚያርፍበት መሆኑን ጠቅሰዋል። እንደ ዶክተር ሰናይት ገለጻም የቀጠናው አገራት ለአየር ንብረት ለውጥ ያላቸው ድርሻ አነስተኛ በመሆኑ ዋነኛ የችግሩ ገፈት ተቀማሽ ሆነዋል። ይህን ችግር ለመቋቋም ኢትዮጵያ የጀመረችው የአረንጓዴ አሻራ መርሃ ግብር ለሌሎች ምሳሌ የሚሆን ነው ብለዋል። ኢትዮጵያ በሁለት መንገድ ነው ኮንትሪቢዩት እያደረገች ያለኝ። አንደኛ ሚቲጌት በማድረግ ኢሚሽንን በመቀነስና እንደገና ደግሞ ከአትሞስፌር ውስጥ ግሪን ሃውስ ጋሶችን አብዞርብ የሚያደርጉ እንዲያደርግ ተፈጥሯችን ፕላንቶችን በመትከል እያደረገች ያለችው ነገር ኤግዛምፕለሪ ነው። ሶይል ኢሮዥንን ይቋቋማል። ዝናብ ከዘነበ በኋላ ውሃችን ፈጥኖ እንዳይሄድና እንዲሰርግ ያደርጋል። ለግብርናው ያለው አስተዋጽኦ በጣም ትልቅ ነው እና ይሄ ደግሞ ለሌሎችም ሀገራት ምሳሌና አይ ቲንክ ትምህርት መሆን የሚችል ነው። የኢትዮጵያ ግብርና ኢንቨስትመንትን የበለጠ ለማሳደግ የጀመረችው ስራዎች ተጠናክረው የሚቀጥሉ መሆኑን በመድረኩ ተነስቷል ሲል ኢዜአ ዘግቧል።